የአርሰናል ደጋፊ አሁን እናሸንፋለን የሚለውን ጥያቄ ትቶ ጎል ይቆጠርብናል አይቆጠርብንም ወይንስ ይሞከርብናል አይሞከርብንም ወደሚለው ሐሳብ ከገባ ሳምንታት ተቆጥሯል። አርሰናል በሳምንቱ በመጨረሻ ጨዋታዎቹ ጎል የተቆጠረበት ብቻ ሳይሆን ኢላማውን የጠበቀ ኳስ በተለይም የተሞከረበት አይደለም። በ10ኛው ሳምንት ወደ ተርፍ ሙር ያቀናና በርንሌን ይገጥማል። ከጨዋታዎቹ መካከል ግንባር ቀደም ነው ብሎ መናገር ይቻላል። በሲቲ ግራውንድ ኖቲንግሃም ፎረስት ከማንቸስተር ዩናይትድ ሌላኛው የትኩረት ማዕከላችን ነው። የሳምንቱ ታላቅ ጨዋታ ምናልባትም በለንደን ቶትናም ከቼልሲን ያገናኛል። ሰላም ክቡራን፣ እንዴት ውላችኋል? እንዴት አድራችኋል? ቤስ ስፖርትን እየተከታተላችሁ ትገኛላችሁ። የእንግሊዝ ፕሪሚየር ሊግ 10ኛ ሳምንትን እነሆ ልንቃኝላችሁ ወደድን። አብሮነታችሁ ከኛ ጋር ይሆን ዘንድ ስንጠይቅ ልባዊ አክብሮት በተቀላቀለበት መንገድ ነው። የጨዋታ ውጤት ግምቶቻችሁንም ከስር ባለው የኮሜንት መስጫ ቦታ ላይ እየገባችሁ እንድትጽፉልን እንድታጋሩን እንጠይቃለን። ዛሬ 7 ጨዋታዎች ይከወናሉ በሊጉ። ነገ 2 እንዲሁም ደግሞ ከነገ በስቲያ በስታዲየም ኦፍ ላይት ሰንደርላንድ ከኤቨርተን ይጫወታሉ። 10 ጨዋታ ላይ በተለይ ደግሞ ኖቲንግሃም ፎረስት ከማንቸስተር ዩናይትድ እንዲሁም በርንሌይ ከአርሰናል፣ ቶትናም ከቼልሲ የውጤት ግምቶቻችሁን ልታስቀምጡልን እንፈልጋለን። የእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ባልተለመደ መልኩ ዛሬ የሚጀምሩት ጨዋታዎች በጠቅላላ በጎል ረሽ 12 ሰዓት ላይ ይሆናል። ካለፈው ሳምንት ጀምሮ በአውሮፓ አንዳንድ ሰዓት መጨመሩ ይታወቃል። ስለዚህ ከዚህ ቀደም 11 የነበሩ ጨዋታዎች 12 ሰዓት፣ ምሽት 4 ሰዓት የነበሩ ደግሞ ምሽት 5 ሰዓት ወይም ሁሉም ጨዋታዎች አንዳንድ ሰዓት መጨመራቸው ይታወቃል። በዚህ ምክንያት 12 ሰዓት ሆኗል። ባልተለመደ መልኩ ያልኩት ቀድሞ የሚኖር ጨዋታ የለም። ድሮ የ11 ሰዓት ጨዋታ ሲኖር 8 ተኩል የሚኖረው ጨዋታ አሁን 9 ሰዓት ተኩል ላይ ያለመኖሩ ብዙ ያልተለመደ ወይ እንግዳ ነገር መሆኑ ነው። 12 ሰዓት ላይ ተመሳሳይ 5 ጨዋታዎች ሲደረጉ ኖቲንግሃም ፎረስት ከማንቸስተር ዩናይትድ፣ ፉልሃም ከወልቭስ፣ ክሪስታል ፓላስ ከብሬንትፎርድ፣ በርንሌይ ከአርሰናል፣ ብራይተን ኤንድ ሆቭ አልቢየን ከሊድስ ዩናይትድ ይጫወታሉ። ምሽት 2 ሰዓት ከ30 ላይ ቶትናም ከቼልሲ፣ ምሽት 5 ሰዓት ላይ በጽኑ የታመመው ሊቨርፑል ከአስቶን ቪላ ይጫወታሉ። አስቶን ቪላ የሊቨርፑልን ህመም ያባብስበታል ወይንስ ሊቨርፑል አገግሞ ቀና ይላል የሚጠበቀው ጉዳይ ነው። ነገ 11 ሰዓት ዌስትሃም ከኒውካስል፣ ምሽት 1 ሰዓት ከ30 ማንቸስተር ሲቲ ከቦርንማውዝ ይጫወታሉ። ሰኞ ምሽት ቀደም ብዬ እንዳነሳውላችሁ ሰንደርላንድን ከኤቨርተን የሚያገናኘው መርሃ ግብር ምሽት 5 ሰዓት ላይ ይደረጋል። ቀዳሚ የምናደርገው ጨዋታ የሊጉ መሪ ስለሆነ አስደናቂ ውድድር ዘመን እያሳለፈ ስለሆነ ጎሎች እየተቆጠሩበት ስላልሆነ ኢላማ የጠበቁ ኳሶች እየተሞከሩበት ስላልሆነ ጭምር አርሰናልን ቀዳሚ ለማድረግ ወደድን። አርሰናል በ9 ጨዋታ 7ቱን ማሸነፍ ችሏል። ይሄ በጣም አስደናቂ ግስጋሴ ነው። አንድ ተሸንፎ አንድ አቻ ወጥቷል። አቻ የወጣው ከማንቸስተር ሲቲ ጋር ኢቲሃድ ላይ ነው። እንዲሁ ደግሞ የተሸነፈው አንፊልድ ላይ በሊቨርፑል ነው። ይሄ በጣም አስደናቂ ነው። ይቅርታ፣ አቻ የወጣው ከማንቸስተር ሲቲ ጋር ነው። ያ ጨዋታ ኤምሬትስ ላይ እንደነበረ ይታወሳል። በተቃራኒው ደግሞ የተሸነፈው አንፊልድ ላይ በሊቨርፑል ዶሚኒክ ሶቦዝ ላይ ብቸኛ ጎል እንደነበረ የቅርብ ጊዜ ትውስታችን ነው። በርንሌይ በስኮት ፓርከር እየተመራ በእንግሊዝ ፕሪሚየር ሊግ ስለመቆየቱ አጠራጣሪ የሚመስል ፍንጮችን ከሰጡ ቡድኖች መካከል አንደኛው ነው። በእርግጥ ጅምሩ እጅግ በጣም የከፋ አይደለም፣ ግን ደግሞ ማይካደው ሀቅ የበርንሌይ ጅምር የከፋ ከሚባለው ዝርዝር ውስጥ መካተት ይችላል። የመጨረሻው 2 ጨዋታዎቹ በድል ባይወጡ ኖሮ ስኮት ፓርከርና በርንሌይ በዚህን ሰዓት ስለ ሙሉ ለሙሉ የመውረድ ሀሳብ ውስጥ የሚገቡ አካላት እንደነበሩ መናገር ይቻላል። 3 ጨዋታ ብቻ ነው በርንሌይ ማሸነፍ የቻለው ከ9። የሚገርመው ደግሞ 2ቱ የመጨረሻው 2 ጨዋታዎች መሆኑ ሌላኛው አስደናቂ ጉዳይ ነው። ሁለቱም በተመሳሳይ አንዳንዳቸው ጨዋታ አቻ ወጥቷል። አርሰናል ከበርንሌይ በስኳድ ቫልዩ በዚህን ሰዓት ዋጋ በ1.4 ቢሊዮን ዩሮ ገደማ ብልጫ ኖሮት ነው ወደዚህ ጨዋታ የሚያቀኑት። ይሄ በጣም የተጋነነ ልዩነት ነው። ተርፍ ሙር ላይ ከመጫወታቸው በፊት አርሰናል ተከታታይ የለንደን ክለቦችን ማለትም ክሪስታል ፓላስን፣ ፉላም እና ዌስትሃምን በድምር ውጤት 4-0 አሸንፎ ነው የመጣው። በ270 ደቂቃው ክሪስታል ፓላስ ላይ 1 ጎል አስቆጥሯል። ፉላም ላይ በተመሳሳይ 1 ጎል፣ ኤምሬትስ ላይ ከዌስትሃም ጋር በነበረው ጨዋታ 2-0 አሸንፏል። በእነዚህ 3 ጨዋታዎች 4 ጎል ሲያስቆጥር 1 ጎል አልተቆጠረበትም ብቻ ሳይሆን በ270 ደቂቃ ኢላማውን የጠበቀ የተሞከረበት 1 ኳስ ብቻ ነው። ይሄ በጣም አስደናቂ ጥራት ነው። ቡድኑ ከማንቸስተር ሲቲ ጋር ኤምሬትስ ላይ 1-1 ከጨረሰ በኋላ ኒውካስልን ሴንት ጄምስ ፓርክ ድረስ ተጉዞ አሸንፏል። ይሄ ማለት በተከታታይ 4 ጨዋታዎችን
ድል አድርጓል ማለት ነው። ሚኬል አርቴታ ባለፉት አመታት ሲቸገሩባቸው የነበሩ ቡድኖችን በተከታታይ አግኝተው እንደውም እቅድ እስኪመስል ስክሪፕት እስኪመስል ድረስ ነበር እነዚህን ቡድኖች ተከታታይ ያገኟቸው። በአሳማኝ በሚባል መልኩ ግን አሸንፈው መጥተዋል። በርንሌይ እንግዲህ ሞሊኒው ላይ ተጉዘው ወልቭስን 3-2 አሸንፈው የመጨረሻ ጨዋታቸውን የመጡት። ከዛ ቀደም ተርፍ ሙር ላይ ሊድስን 2-0 አሸንፈዋል። ከዛ በፊት ግን በማንቸስተር ሲቲና በአስቶን ቪላ ብዙም ሊያስታውሷቸው የሚፈልጉ ያልሆኑ የጨዋታ ውጤቶችን አስመዝግበዋል። ከኖቲንጋም ፎረስት ጋር 1-1 ጨርሰዋል። ስለዚህ ባለፉት 5 ጨዋታዎች በበርንሌይ በኩል የተሰበሰበው ነጥብ 7 ሲሆን በአርሰናል በኩል 13 ነው። ባለፉት 5 ጨዋታ እንኳን ቢመዘኑ የ6 ነጥብ ልዩነት ቡድኖቹ መካከላቸው ላይ ተቀምጧል ወይም ተገኝቷል ማለት ነው። ለመጨረሻ ጊዜ ተርፍ ሙር ላይ ሲጫወቱ አርሰናል 5-0 አሸንፈው ነበር። የኤምሬትስ ጨዋታው ደግሞ 3-1 የተጠናቀቀ ነበረ። ከዛ ቀድሞ የነበረው የተርፍ ሙር ጨዋታም እንዲሁ በአርሰናል 1-0 አሸናፊነት ስለተጠናቀቀ አሁንም ለአርሰናል ቅድሚያ እድል ቢሰጥ ትክክለኛ ጉዳይ ነው። 56 ጊዜ ከዚህ ቀደም አርሰናል በርንሌይን አሸንፏል። ባለሜዳው በርንሌይ 32 ጊዜ ማሸነፍ ችሏል። 24 ጊዜ በአቻ ውጤት የተጠናቀቀ መርሃ ግብር ነው። ጄደን አንቶኒ ከተባለ በርንሌይ ጎል ካስቆጠረ ዋነኛው ስም ይሄ አጥቂ ነው። እስካሁን በሊጉ 4 ጎሎችን አስቆጥሮ 1 ኳስ አመቻችቶ አቀብሏል። ሃርትማን እንግዲህ ሌላኛው የውድድር ዘመኑ አስደናቂ የበርንሌይ ተጫዋች ነው። ከ4 ጎሎች ጋር ቀጥተኛ ግንኙነት አድርጓል ወይም 4 ኳሶችን አመቻችቶ አቀብሏል። ፎስተር ደቡብ አፍሪካዊ አጥቂ ከ3 ጎሎች ጋር ግንኙነት አድርጓል። 2 አስቆጥሮ 1 አመቻችቶ አቀብሏል። ከቼልሲ ያቀናው ኡጉቹኩ 2 ጎሎችን ማስቆጠር ችሏል። በአርሰናል በኩል ቪክቶር ዮኬሬሽ 3 ጎሎችን አስቆጥሮ የቡድኑ ከፍተኛ አስቆጣሪ ነው። እንደ ቲምበር ያሉ ተጫዋቾች ደግሞ 2 አስቆጥሮ 1 አመቻችቶ አቀብሏል። ካላፊዮሪና ኤብሪቼ ኤዜ ተመሳሳይ ናቸው። 1 ጎል አስቆጥረው 2 የመጨረሻ ኳስ አመቻችቶ አቀብሏል። በኤብሪቼ ኤዜ ዝውውር አሁን የአርሰናል ደጋፊ የበለጠ እየተደሰተ እየኮራ ደረቱን እየነፋ እንደሆነ መናገር ይቻላል። በተለይ ደግሞ ባለፈው ሳምንት የመጨረሻ ጨዋታ ከአደገኛው ክሪስታል ፓላስ ጋር ቡድኑ ጨዋታውን ሲያደርግ የብቸኛው ጎል ባለቤት እንደነበረ ይታወሳል። በሁሉም መድረክ ግን ከበርንሌይ አጥቂ ጄደን አንቶኒ ቪክቶር ዮኬሬሽ ይሻላል። ዮኬሬሽ 5 ጎሎችን አስቆጥሯል። በተለይ በአውሮፓ ቻምፒየንስ ሊግ ከሳምንታት በኋላ አትሌቲኮ ማድሪድ ላይ ያስቆጠራቸው 2 ጎሎች እርሱን ቀዳሚ ያደርገዋል። አንቶኒ 5 የጎል ድርሻ አለው፣ ግን 4 አስቆጥሮ 1 ነው አመቻችቶ ያቀበለው። በጠቅላላ በአርሰናል ግን ካየነው ቪክቶር ዮኬሬሽ 5 ጎል አስቆጥሯል። ማርቲኔሊ 4 አስቆጥሮ 1 አመቻችቶ አቀብሏል። ከ5ቱ ጋር ቀጥታ ተገናኝቷል። ቡካዮ ሳካ እንዲሁ በጎል ዝርዝር ውስጥ ከሚካተቱ ተጫዋቾች መካከል አንደኛው ነው። 4 ጎሎች ላይ ደርሷል። ትሮሳር እንዲሁ 5 የጎል ድርሻ አለው። 3 አስቆጥሮ 2 አመቻችቶ ያቀበለ ተጫዋች ነው። ከምሽቱ ጨዋታ ጋር ተያይዘው ከሚነሱ ጉዳዮች መካከል ለምሳሌ ማርቲኔሊ ጎል ያስቆጠረበት 50ኛ የሊግ ጨዋታ እንደሚሆን ይጠበቃል። አርሰናል የሚሸነፍ ከሆነ ለጋብሪኤል ማጋሌሽ በአርሰናል መለያ 50ኛ ሽንፈቱ የሚሆንበት እድል ሰፊ ነው። ሉዊስ ስኬሊ በዛሬው ምሽት ጨዋታ የሚጫወት ከሆነ በአርሰናል መለያ 50ኛው ይሆናል። የተጫዋች ወጣት ነው። ባለፈው የውድድር ዘመን ነው የተዋወቅ ነው፣ ግን በአርሰናል 50 የሚለው ቁጥር ላይ ለመድረስ ብዙ ጊዜ የፈጀበት አይመስልም። በሁሉም መድረክ አርሰናል ባለፉት ጨዋታዎች ጎል እየተቆጠረበት አይደለም። እንግዲህ ወደ ኋላ እንኳን መለስ ብለን ብናየው የብራይተን የካራባኦ ካፕ ጨዋታ ጨምሮ እስከ ዌስትሃም የአውሮፓ ቻምፒየንስ ሊግ አትሌቲኮ ማድሪድን 5 ጨዋታዎች ካየን በ5ቱ ጨዋታ ምንም ጎል አልተቆጠረበትም። በጠቅላላው ግን ያስቆጠራቸው ጎሎች በብራይተን እና በፓላስ ጨዋታ 3 ጎል፣ በአትሌቲኮ እና በፉላም ጨዋታ 5 ጎል እንዲሁም ደግሞ በአርሰናል በዌስትሃም ጨዋታ 2 ጎል። ይሄ ማለት እንግዲህ ቡድኑ ወደ 10-11 ጎሎችን ገደማ ባስቆጠረበት አጋጣሚ ጎል እየተቆጠረበት አይደለም። ይሄ የተከላካይ ዲፓርትመንቱን አስደናቂ ጎን እያሳየ ነው። እንደውም ባለፈው ሳምንት በክሪስታል ፓላስ ጨዋታ ላይ 1 ኢላማውን የጠበቀ ኳስ ባይሞከረበት ኖሮ ቀድሞ ማንቸስተር ሲቲ ይዞት ከነበረው በ3 ጨዋታ ተከታታይ ኢላማውን የጠበቀ ሙከራ ሳይደረግበት የሚወጣበት እድል ሰፊ ነበረ። ያም ቢሆን ግን የአርሰናል የተከላካይ ዲፓርትመንት በጣም በአስደናቂ ጥራት በከፍታው ሄዷል። በውድድር ዘመኑ በአውሮፓ ቻምፒየንስ ሊጉ በ3 ጨዋታ ምንም አልተቆጠረበትም። በሊጉ እንግዲህ በስካውኑ ቆይታ 3 ጎል ብቻ ነው የተቆጠረበት። አስደናቂ የተከላካይ ዲፓርትመንት ነው። ዶሚኒክ ሶቦዝ ላይ ከቆመ ኳስ፣ ቮልት ማደ በጭንቅላት ያስቆጠረው ኳስና ማንቸስተር ሲቲ ሃላንድ ያስቆጠራቸው ኳሶች ብቻ ናቸው አርሰናል ላይ የተቆጠሩት። ሚኬል አርቴታ የውድድር ዘመኑ እንዴት ኮምፒቲቲቭ በጣም ውድድር የበዛበት ወይም ፍልም የበዛበት መሆኑን ሲናገሩ ሞር ዳን ኤቨር ብሎ አስቀምጦታል። ከየትኛውም ጊዜ የገዘፈው ካለፈው አመት ከፍ ያለ በየአመቱ እየጨመረ የመጣ በስትራክቸር በኦርጋናይዜሽን ውሳኔ በማስተላለፍ በክለቦቹ በአሰልጣኞቹ እንዲሁም ደግሞ የተሻሉ ተጫዋቾች በመያዝ ጭምር የዘንድሮ በጣም የገዘፈ ውድድር በጣም የበዛ እንደሆነ
አንስተዋል። እንግዲህ እንደዚህ ቢሉም ግን የእርሳቸው ቡድን በብዙ ርቀት እየሄደ ነው። ስለ በርንሌ አሰልጣኝ ስኮት ፓርከር ተጠይቀው በደንብ ማውቀው አሰልጣኝ ነው፣ ጥሩ አሰልጣኝ ነው የሚል ሀሳባቸውን አስቀምጧል። ብዙ ጊዜ ሚካኤል አርቴታ ከአሰልጣኞች ጋር ሲያያዝ የሚያነሷቸው ጉዳዮች ተቀራራቢ ናቸው። ስለ ምርጥነታቸው፣ ስለ ስራቸው አክብሮት ሰጥተው የሚያነሱት አሰልጣኝ ናቸው። ለስኮት ፓርከርም የሰጡት ክብር ያንን የሚያሳይ ነው። የኦክቶበር ወር የእንግሊዝ ፕሪሚየር ሊግ ምርጡ አሰልጣኝ የሚለው ሽልማት ለማግኘት ደግሞ ኖሚኒ ተደርገው ነው ወደዚህ ጨዋታ የሚገቡት። ለእርሳቸው ከፍታን ይፈጥራል። በሳምንቱ አጋማሽ በካራባኦ ካፕ ጨዋታ አርሰናል ይዞት የገባው አሰላለፍ ትንሽ አነጋጋሪና አስደናቂ ነበር። ዋነኛው ምክንያት አርሰናል እንግዲህ የስኳድ ዴፕዙ ወይም ደግሞ የቡድን ጥልቀቱ ምን ያክል እንደደረሰ ማረጋገጫ ነው። ምክንያቱም ክሪስታል ፓላስን ከገጠመው ቡድን ከ11 ኤብሪቼ ኤዜ ብቻ ነበር በቋሚነት ወደ ሜዳ የገባው። ከፓሪዝ አባላጋ ዴቪድ ራያን ቀይሮ ቤን ዋይት እንዲሁም ሞስኬራ፣ ሂንካፔና ሉዊስ ስኬሊ በኋላ ዲፓርትመንት ላይ የተጣመሩ ተጫዋቾች ናቸው። በነ ቲምበር፣ ሳሊባ፣ ማጋሌሽ እና በካላፊዮሪ ቦታ የመጡ ተጫዋቾች ናቸው። ዋኒየሪ፣ ኖርጋርድ እና ሚካኤል ሜሪኖ ደግሞ በነ ዴክላን ራይስ፣ ዙቢሜንዲ የሚመራውን የአማካይ ክፍል ተክተው የመጡ ናቸው። ዳውማን፣ ሃሪማን፣ አኑስ እና ኤዜ ነበሩ ምርጥ 11 ውስጥ የገቡት። ይህ ማለት ፓላስን ከገጠመው አርሰናል ቡድን 10ሩ ከተቀያሪ ወንበር ተነስተው ጀምረዋል ማለት ነው። ይሄ ምን ያክል የተጫዋች ሀብቱ ከፍ እንዳለ ያሳያል። አርሰናል ዛሬም በዚህ ስኳድ ዴፕዝና ጥራት ከፍ ባለ ውጤት እንደሚወጣ መናገር ይቻላል። አርሰናል ባለፉት 4 ጨዋታ አሸንፏል። 22 የእንግሊዝ ፕሪሚየር ሊግ ነጥቦችን ሰብስቦ አንደኛ ነው። በ9 ጨዋታ ማግኘት ከሚገባው 27 5ቱን ብቻ ነው ያጣው። ቦርንማውዝ፣ ቶተንሃም፣ ሰንደርላንድ፣ ማንቸስተር ሲቲ የሚከተሉት ቡድኖች ናቸው። በርንሌ በ10 ነጥብ 16ኛ ላይ ሆኖ ነው አርሰናልን በዚህ ጨዋታ የሚጋብዘው። ሌላኛው በተመሳሳይ ሰዓት የሚካሄደው ሲቲ ግራውንድ ላይ ማንቸስተር ዩናይትድን ከኖቲንጋም ፎረስት የሚያገናኘው ወይም ባለሜዳው ኖቲንጋም ፎረስትን ከማንቸስተር ዩናይትድ የሚያገናኘው ጨዋታ እንዲሁም ትኩረት ማዕከል ከሆኑ ጨዋታዎች መካከል አንደኛው ነው። ፎረስት በጣም መጥፎ የውድድር ዘመን ነው የጀመረው። አንጄ ፖስቴኮግሉ ለፎረስት የሚሆኑ አሰልጣኝ ስላለመሆናቸው ማረጋገጫ ሰጥተው ከወጡ በኋላ አሰልጣኝ ሾን ዳይች ቡድን ይዘው ተረክበው መጥተዋል። ፎረስት እስካሁን ከ9 ጨዋታ አንዱን ያሸነፈው፣ 2ቱን አቻ ወጥቷል፣ በ6ቱ ተሸንፈዋል ወይም ተረምርመዋል። ማንቸስተር ዩናይትድ ያለፉት 3 ጨዋታዎች የወርቅ ወይም የብር ዩቤልዩ ጊዜ እያሳለፈ እንደሆነ መናገር ይቻላል። 5ቱን አሸንፏል። በጠቅላላ ያለፉት 3ቱ በድል ተጠናቀዋል። 3 ጊዜ ተሸንፏል። እንግዲህ የብሬንፎርድ ጨዋታ በብዙ ሊያስቆጭ ይችላል በማንቸስተር ዩናይትድ በኩል። ሌላው በአርሰናልና በማንቸስተር ሲቲ የተሸነፈበት አጋጣሚ ነው። አንድ ጨዋታ ከፉላም ጋር አቻ መውጣቱ ይታወሳል። በስኳድ ቫሊዩ በዚህ ሰዓት ላይ በጣም በሚገርም ሁኔታ በተቀመጡ መረጃዎች ላይ በሁለቱ ቡድኖች መካከል የበዛ ልዩነት የለም። የኖቲንጋም ፎረስት ቡድን ስኳድ ዋጋው 727 ሚሊዮን ዩሮ ሲገመት የማንቸስተር ዩናይትድ 805 ሚሊዮን ዩሮ ነው። ይሄ ማለት በመካከላቸው ከ75 እስከ 80 ሚሊዮን ዩሮ ብቻ ነው የማንቸስተር ዩናይትድ ብልጫ ያለው ብሎ መናገር ይቻላል። ኖቲንጋም ፎረስት ባለፉት 4 የሊግ ጨዋታዎች ተሸንፎ ነው ወደዚህ ጨዋታ የሚመጣው። ዛሬ ምሽት ጨዋታውን የሚያደርገው ማንቸስተር ዩናይትድ በተቃራኒው ካለፉት 5ቱ 4ቱን አሸንፎ ነው። ስለዚህ በተገላቢጦሽ መስመር ላይ ነው ወደዚህ ጨዋታ የመጡት። በቫይታሊቲ ቦርንማውዝ ኖቲንጋም ፎረስትን 2-0 አሸንፏል ባለፈው ሳምንት። ከዛ ቀድሞ ቼልሲ እንዲሁ ኖቲንጋም ፎረስትን በሜዳው 3-0 አሸንፎታል። ኒካስል ፎረስትን 2-0 አሸንፏል። ሰንደርላንድም ከሜዳው ሲቲ ግራውንድ ላይ ሄዶ ኖቲንጋም ፎረስትን አሸንፎ ነበር። ለመጨረሻ ጊዜ ኖቲንጋም ፎረስት ነጥብ ያገኘው በተርፍ ሙር ከበርንሌ ጋር 1-1 በጨረሰው ጨዋታ ነው። ማንቸስተር ዩናይትድ ባለፉት ጨዋታዎች ብራይተንን በኦልትራፎርድ 4-2፣ ሊቨርፑልን አንፊልድ ላይ 2-1፣ ሰንደርላንድን ኦልትራፎርድ ላይ 2-0 ማሸነፉ ይታወሳል። ከዛ ቀደም በነበረው ጨዋታ በብሬንፎርድ 3-1 ተሸንፏል። ከዛ ቀድሞ በነበረው ጨዋታ ደግሞ ቼልሲን 2-1 አሸንፈው ካለፉት 5 ጨዋታዎች ማግኘት ካለበት 15 ነጥብ 12ቱን አሳክቶ የመጣበት ጨዋታ ነው። በርስ በርስ ግንኙነት ኖቲንጋም ፎረስት ማንቸስተር ላይ ብዙ ሰንዝሯል ማለት ይቻላል። 34 ጊዜ አሸንፎት ያውቃል በሁሉም የውድድር መድረክ። ማንቸስተር ዩናይትድ የ54ቱ ድል ባለቤት ነው። 23 ጊዜ አቻ ወጥቷል። 20 ጊዜ በመሃል የመሸናነፍ ሬኮርድ አለ ማንቸስተር ዩናይትድ በ20 ጨዋታዎች የተሻለ ነው። ለመጨረሻ ጊዜ ሲቲ ግራውንድ ላይ ሲጫወቱ በኖቲንጋም ፎረስት 1-0 አሸናፊነት መጠናቀቁ ይታወሳል። በእርግጥ ባለፈው የውድድር ዘመን ደርሶ መልሱን ኖቲንጋም ፎረስት አሸንፎ 6 ነጥብ መውሰድ ችሎ ነበር። ተከታታይ ሲቲ ግራውንድ ላይ ማንቸስተር ዩናይትድ ተቸግሮ ነበር፣ ግን የአምናውን የተሸነፈ ሲሆን የካች አምናውን 1-0 ማሸነፉ የሚታወስ ነው። ስለዚህ በ50-50 ስሜት ይላል። ከዛ በኋላ ደግሞ መጥፎን ኖቲንጋም ፎረስት ነው
ቡድኑ የሚገጥመው። በማንቸስተር ዩናይትድ በኩል ካሉ መልካም ዜናዎች መካከል አንደኛው የሊሳንድሮ ማርቲኔዝ ወደ ሙሉ ልምምድ መምጣት፣ የጋራ የቡድን ልምምድ መምጣት ትልቁን ቦታና ዜና ይወስዳል። እርግጥ ነው ማርቲኔዝ በዛሬው ጨዋታ ላይ አይገኝም፣ ከቡድን ስብስቡ ውጪ ነው። ግን ደግሞ ለማንቸስተር ዩናይትድ መልካም አጋጣሚ ነው። በቀጣይ ሳምንት ቡድኑ ከቶትናም በሚኖረው ጨዋታ ላይ ማርቲኔዝ በቋሚነት ባይሆን እንኳን ከተቀያሪ ወንበር ሲነሳ ልናየው እንችላለን። የሃሪ ማጓየር ጉዳይ ሌላ አጠራጣሪ ሆኖ ተይዟል። ኦሌግዛንደር ዚኒቼንኮ በአደገኛ ጉዳት እያለቀሰ ሲወጣ የቅርብ ጊዜ ትውስታችን ነው። በፎረስት በኩል ግልጋሎት አይሰጥም። ናይጄሪያው ኦል አይና አሁንም በሃምስትሪንግ ጉዳት ላይ ስለሆነ በዚህ ጨዋታ ላይ የማይኖረው ተጫዋች ነው። ክሪስ ውድ 2 ጎሎችን አስቆጥሯል። በፎረስት በኩል ብሪያን ምቡሙ በሊጉ 4 አስቆጥሮ 1 አመቻችቶ አቀብሏል። ቀዳሚው ተጫዋች ነው። ሼሽኮ 2 አስቆጥሮ 1 አሲስት፣ ብሩኖ ፈርናንዴዝ እና ካዝሚሮ በተመሳሳይ 2 ጎል አስቆጥረው አንድ የመጨረሻ ኳስ አመቻችተው አቀብለዋልና እነዚህ ተጫዋቾችም በዛሬ ምሽት መርሃ ግብር ላይ ከሚጠበቁት መካከል ነው። በጠቅላላው ካየነው ደግሞ ኖቲንጋም ፎረስት በኩል ኢጎር ሄሱስ 5 ጎሎችን ማስቆጠር ችሏል። ሞርጋን ጊብስ ዋይት 3 አስቆጥሮ 1 የመጨረሻ ኳስ አመቻችቶ ማቀበሉ ይታወሳል። በጠቅላላ ከታየ በማንቸስተር ዩናይትድ በኩል አሁንም ብራያን ኤምቤሞ ነው የሚመራው። 5 ጎሎችን አስቆጥሮ 1 የመጨረሻ ኳስ አመቻችቶ አቀብሏል። የሚገርመው ሃሪ ማጓየር 3 ጎሎች ድርሻ ያሉት ባለፉት ጨዋታዎች ላይ እንግዲህ 2 አስቆጥሮ 1 ኳስ አመቻችቶ አቀብሏልና በእነዚህ ተጫዋቾች መካከል የሚኖር ትልቅ ፍልሚያ እንደሆነ መናገር ይቻላል። ከጉዳት ጋር በተያያዘ ማንቸስተር ዩናይትድ በሊጉ ፊወስት ኢንጁሪ ያስመዘገበው ወይም ደግሞ በዚህ ውድድር ዘመን 4 ጉዳት ብቻ የገጠመው ቡድን ነው። በዚህ ከትንሽ ጉዳት ብቻ በገጠማቸው ቡድኖች ቀዳሚው ሆኗል። ይሄ ለአንድ ቡድን አሰልጣኝ እንዴት ያለ አስደናቂ አጋጣሚ እንደሆነ መናገር ይቻላል። ማንቸስተር ዩናይትድ በቦክሲንግ ዴይ ከኒካስል ጋር በዛ በፌስቲቭ ፔሪድ በበዓላት ሰሞን ከኒካስል ዩናይትድ ጋር ብቻ እንደሚጫወት አረጋግጦ በጥሩ የረፍት ጊዜ እንደሚያገኝ አረጋግጦ የሚያደርገው ሌላኛው ትልቅ ጨዋታ እንደሚሆን ይጠበቃል። ሩበን አሞሪም ቀደም ብዬ እንዳነሳሁት ሊሳንድሮ ማርቲኔዝ ለዚህ ጨዋታ አቬሌብል እንዳልሆነ፣ ሃሪ ማጓየርም ያልተረጋገጠ እንደሆነ አንስተዋል። 1 ዓመት ሆኗቸዋል። ሩበን አሞሪም ልክ በዚህ ሳምንት ነበረ ስራ የጀመሩት በማንቸስተር ዩናይትድ ቤት ኖቬምበር መጀመሪያ ላይ ታስታውሱታላችሁ። ከዛ ጋር በተያያዘ አስደናቂ ጆርኒ አስደናቂ ጉዞ ነበረ። ጥሩ አጋጣሚዎች ነበሩ፣ መጥፎ አጋጣሚዎች ነበሩ። ከብዙ ነገሮች እንግዲህ ተምረናል። ይሄ በህይወቴ ትልቅ ከሆኑ ወይም ደግሞ ትልቅ ክብር ካላቸው ጉዳዮች መካከል አንደኛው እዚህ መገኘቴ ነው። it's one of the biggest honors of my life to be here የሚል ነገር አንስተዋል። ከሾንዳይሽ ጋር በተያያዘ ትንሽ የሚያስቅ ነገር ተናግረዋል። በእርሶ ቡድን ቢሆኑ ሾንዳይሽ የተሻለ ነጥብ እንደሚያስመዘግቡ ከቀርጽ ጨምሮ እንደዚህ እንደሚያደርጉ ተናግረው ያውቃሉና ምን ይላሉ ተብለው ያው ይሄን የተናገሩት አሰልጣኝ ሆነው አይመስለኝም፣ ፐንዲት ሆኖ ነው። ፐንዲት ሆኖ ደግሞ እንደዚህ ነገር እንዲናገሩ ይጠበቃል የሚል ሐሳብ ሰጥተዋል። በእርግጠኝነት አሰልጣኝ ቢሆኑ ይሄንን አያነሱም የሚል ሐሳባቸውን አስቀምጠዋል። በአማድና በብሪያን ምቡሙ ወደ አፍኮን ጉዞ ምክንያት ያነሱት ነገር ያው ያን ጊዜ ለመተካት ያዘጋጀናቸው ተጫዋቾች አሉ። አሁን ልናስገባቸው ልናጫውታቸው አንችልም፣ ግን እንደፈለግን ልንጠቀማቸው አንችልም። ግን ለዛ ጊዜ ለቦታው የተሰፉ ነው ብለን የምናስባቸው ተጫዋቾች አሉን። እድላቸውን በትክክል ይጠቀሙና እኛን ያግዙናል የሚል ሐሳብ ሰጥቷል። በቀጣይ የምናየው ይሆናል። ስለ ኖቲንጋም ፎረስት ጨዋታዎችን እንዳዩ አንስተዋል። የፖርቶና የቦርንማውዝ ጨዋታ ተመሳሳይ ስታይል ኦፍ ፕሌይ እንዳለው ቡድኑን አይተዋል። ስለዚህ ጥሩ ዝግጅት እንዳደረጉ፣ ግን ደግሞ እንደ ሞርጋን ጊብስ ዋይት፣ አንደርሰን፣ ሃድሰን ኦዶ አይነት ምርጥ ተጫዋቾች እንዳሏቸውም አልሸሸጉም። በፕሪሲዝን በስፖርቲንግ ይህን ቡድን መመልከታቸው ይታወሳል። ማንቸስተር ዩናይትድ 16 ነጥቦችን ሰብስቧል። በ6ቱ ጨዋታ የተቀመጠበት ቦታ 6ኛ ነው። ከነገ ድል በኋላ ምናልባት ወደ 2ኛ መጠጋት የሚችልበት ወይም ደግሞ ቦታውን ወደ 2ኛ ላይ ማድረስ የሚችልበት እድሉ ሰፊ ነው። ኖቲንጋም ፎረስት በተቃራኒው ባለፉት 4 ጨዋታዎች ተከታታይ ተሸንፈዋል ብያቸዋለሁ። 18ኛ ደረጃ ላይ ተቀምጧል። ወልቭስ 2 ነጥብ ሰብስቧል፣ 2 ጊዜ አቻ ወጥቶ። ዌስትሃም 4 ነጥብ መሰብሰብ ችሏል። እንግዲህ አንድ አሸንፎ አንዳቸው ወጥቶ ሌሎቹን 7ቱን ተሸንፎ፣ ፎረስት በተቃራኒው ግን 5 ነጥብ መሰብሰብ ችሏል። 4ቱን የመጨረሻ ጨዋታዎች ተሸንፎ ነው ይህን ጨዋታ የሚያደርገው። በሌሎች መርሃ ግብሮች ፉልሃም ከወልቭስ፣ ክሪስታል ፓላስ ከብሬንፎርድ፣ ብራይተን ከሊድስ በተመሳሳይ 12 ሰዓት ላይ ሲጫወቱ፣ ምሽት 5 ሰዓት ሊቨርፑል ከአስቶን ቪላ፣
2 ሰዓት ከ30 ደግሞ ቶትናም ከቼልሲ ጨዋታቸውን ያደርጋሉ። ሊቨርፑል ካስቶን ቪላ ሌላ ለሊቨርፑል አስደናቂ ምሽት ሊሆን የሚችልበት እድል አለ። አስደናቂ ስንል በመልካም ጎኑ ላይሆን ይችላል። ሊቨርፑል በተከታታይ ለብሬንፎርድ፣ ለማንቸስተር ዩናይትድ፣ ለቼልሲ እና ለክሪስታል ፓላስ እጅ እንደሰጠ ይታወቃል። የሚገርመው ደግሞ በተከታታይ ጎሎች እየተቆጠሩበት ነው። ያለፉትን 4 ጨዋታዎች በጠቅላላ ተሸንፏል። ጅምሩ የቀና የሚመስለው ሊቨርፑል አሁን ሲያፈገፍግ ጅምሩ ተሰናክሎበት የነበረው የኡናይ ኤምሬ አስቶን ቪላ ባለፉት 4 ጨዋታዎች 4 የተለያየ ቅርጽ ያላቸውን ቡድኖች አሸንፈው ነው የመጡት። ከነዚህ መካከል ደግሞ ማንቸስተር ሲቲ እና ቶትናም ይገኙበታል። በርንሌ እና ፉልሃምንም ማሸነፍ ችለዋል። ስለዚህ ሊቨርፑል በአንፊልድ በብዙ በአስቶን ቪላ ሊፈተን ሊሞገት እንደሚችል መናገር ይቻላል። 102 ጊዜ ሊቨርፑል ጨዋታ አሸንፎ ያውቃል። ቪላ 59ን ድርሻ ይወስዳል። የመጨረሻ ጨዋታቸው 2-2 ቪላ ፓርክ ላይ ተጠናቀቀ ስለነበረ አሁንም ትኩረትን ይስባል። የሊቨርፑል የባላንስ ችግር ብቻ ሊቨርፑልን አሽቆለቆለ ወይንስ የነ ሞሳላ ጎል ማስቆጠር አለመቻልስ ተጨምሮበታል? ሌላ ራሱን የቻለ ጉዳይ ነው። ኢድሪሴ ኮንሳ 250ኛ አስቶን ቪላ ጨዋታውን ያደርጋል። ዛሬ ምሽት የሚሰለፍ ከሆነ ሞሳላ 249 ጎሎች ላይ ደርሷል በሊቨርፑል መለያ። ምናልባት በአንፊልድ አንድ ከጨመረ 250ኛው ላይ መድረስ ይችላል። ሮዝ ባርክሌይ ምናልባት ወደ ቋሚነት መጥቶ መሰለፍ የሚችል ከሆነ 200ኛ ስታርቲንግ ላይንአፕ ውስጥ በፕሪሚየር ሊጉ ሲገባ ይሆናል በነበረባቸው ቡድኖች በጠቅላላ ማለት ነው። ሉካስ ዲኜ ፈረንሳዊ ግራ መስመር ተከላካይ ዓለም ዋንጫ አሸናፊ እንደሆነ ይታወቃል። 150ኛ አስቶን ቪላ ጨዋታውን ያደርጋል። ዩሪ ቴልማንስ 100ኛ የፕሪሚየር ሊግ ድሉን ማሳካት ይችላል ቪላ ዛሬ ምሽት የሚያሸንፍ ከሆነ። ቪክቶር ሊንድሎፍ እንዲሁም 100ኛ የሊግ ድሉን ማስመዝገብ የሚችልበት እድል አለው። ሊንድሎፍ ሌሎች ቁጥሮችም አሉት። ቡድኑ አቻ ከወጣ 50ኛ የሊጋቸው ነው። ከተሸነፈ 50ኛ የሊግ ሽንፈቱ ሆኖ ይመዘገባል። ዶሚኒክ ሶቦዝ ላይ 50ኛ የፕሪሚየር ሊግ ድሉ ሊሆን ይችላል። እነዚህ ሁሉ ቁጥሮች ዛሬ ምሽት በሚደረገው ጨዋታ ሊሰበሩ ሊስተካከሉ ሬኮርዶች ሊጋሩባቸው የሚችሉበት እድል አለ። ቶትናም ከቼልሲ ምሽት 2 ሰዓት ከ30 የሳምንቱ ትልቁ ጨዋታ እንደሆነ መናገር ይቻላል። ቶትናም ካለፉት 9 5ቱን አሸንፈው ሳይጠበቅ የቶማስ ፍራንክ ቡድን አሁን በተሻለ መደላድልና ቦታ ላይ ተገኝቷል። ቼልሲ እና ኤንዞ ማሬስካ አሁን በግራ አጋቢነታቸው ቀጥሏል። በካራባኦ ካፕ የጥሎ ማለፍ ጨዋታ እንኳን ከወልቭስ ጋር የገጠማቸው ነገር በጣም ያስደነግጥ ነበር። ምንም እንኳን ቢያልፉም ከምንም ነገር በላይ ደግሞ ቡድናቸው እየተመለከተ ባለው ቀይ ካርድ በብዙዎች እየታሙ ጭምር ነው ኤንዞ ማሬስካ እና ቼልሲ። ይሄን በምን ያስተካክሉታል፣ በምን ያርሙታል ተጠባቂው ጉዳይ ነው። ሁለቱም ቡድኖች ሁለት ጊዜ አቻ ወጥተዋል። ቶትናም 2 ሲሸነፍ ቼልሲ 3 ጊዜ የሽንፈት ጽዋውን ቀምሶ ነው ወደዚህ ጨዋታ የሚያቀናው። ቶትናም በ3 ጨዋታ በ17 ነጥቦች 3ኛ ደረጃ ላይ ተቀምጧል። ካለፉት 5ቱ አንዱ ብቻ ነው የተሸነፈው። ቼልሲ በተቃራኒው ካለፉት 5ቱ 2 ብቻ ነው ያሸነፈው። 3ቱን በቀጥታ ተሸንፏል። በ14 ነጥብ 9ኛ ደረጃ ላይ ተቀምጧል። ምናልባት የሚያሸንፍ ከሆነ የቶትናምን ቦታ ለመረከብ ይጠቅመው ይሆናል። በእርግጥ 10 ጎልና 6 ጎል የተጣሩ ጎሎች ነው ያሏቸው። ቼልሲ 2 ብልጫና ከዛ በላይ ማሸነፍ አለበት የቶትናምን ቦታ ከነደረጃው ለመንጠቅ ማለት ነው። የእንግሊዝ ፕሪሚየር ሊግ መርሃ ግብር ይሄን ይመስላል። እንግዲህ በቀጣዮቹ 2 ቀናት ጨዋታዎቹ ይቀጥላሉ። በስፔን ላሊጋ 11ኛ ሳምንት ዛሬ ምሽት ሪያል ማድሪድ ከቫሌንሲያ ምሽት 5 ሰዓት ላይ ተጠባቂ ጨዋታ ነው። አትሌቲኮ ማድሪድ ከሴቪያ ምሽት 12 ሰዓት ከሩብ ላይ ሌሎች መርሃ ግብሮች ናቸው። ነገ ባርሴሎና ከኤሌቼ፣ ሪያል ቤቲስ ከማዮርካ በላሊጋው የሚደረጉ ጨዋታዎች ናቸው። የጣሊያን ሴሪኤ 10ኛ ሳምንት ላይ በተመሳሳይ ዛሬ ምሽት 2 ሰዓት ላይ ናፖሊ ከኮሞ የቀድሞ አሰልጣኝና ተጫዋች ኮንቴና ሴስ ፋብሪጋዝ እርስ በርስ ይፋለማሉ። ነገ ሄላስ ቬሮና ከኢንተር ሚላን፣ ኤሲ ሚላን ከሮማ የሳምንቱ ምርጡና ውዱ ጨዋታ ነገ ይደረጋል። ዛሬ እንዲሁ የክሮሞኔዜና የዩቬንቱስ ጨዋታም ተጠባቂ ነው። ኡዲኔዜ ከአታላንታ ቀላል ግምት የሚሰጠው ጨዋታ አይደለም። በጀርመን ቡንደስሊጋ 9ኛ ሳምንት ባየር ሚኒክ ከባየር ሌቨርኩሰን 2 ሰዓት ከ30 ላይ ዛሬ ምሽት ጨዋታቸውን ያደርጋሉ። ትላንትና ነበረ ቡንደስሊጋው 9ኛ ሳምንቱን የጀመረው። ሆግስቡርግ ከቦሩሲያ ዶርትመንድ የትላንትና መርሃ ግብር እንደነበረ ይታወሳል። ኡኒዮን በርሊን ከፍራይቡርግ፣ አርቢ ላይፕዚግ ከሽቱትጋርት የዛሬ ሌሎች መርሃ ግብር ናቸው። ቮልስቡርግ ከሆፈኔም፣ ኮሎን ከሃምቡርግ ነገ የሚደረጉ ጨዋታዎች ናቸው። በፈረንሳይ ሊግ 11ኛ ሳምንት ደርሷል። ፓሪስ ሳን ዠርማን ከኒስ፣ ሞናኮ ከፓሪስ ኤፍሲ እና ኦክሴ ከኦሎምፒክ ማርሴይ የዛሬ ምሽት መርሃ ግብር ናቸው። ነገ የተቀሩት ጨዋታዎች ሲደረጉ ስታድ ደሬኔ ከስትራስቡ፣ ኖንት ከሜትስ፣ ሎንስ ከሎሪዮ፣ ሊል ከኦንዤ፣ ቱሉዝ ከሎሃቭረ እና ብረስት ከኦሎምፒክ ሊዮኔ በፈረንሳይ ሊግ 11ኛ ሳምንት ጨዋታዎቻቸውን የሚያደርጉ ይሆናል።